አሲያ እንዴት ተናገረች? አሲያ ደግሞ ምን ታውቃለች? ደግሞ እቺ እብድ የሆነች ሴትዮ አሲያ እኮ እብድ ነች። እኔ እንደ እብድ ነው የምቆጥራት። አሲያ ደግሞ ምንድን ነው አሲያ ሲኖሩና አሲያ እንዴት ተናገረች? አሲያ እንዴት ተናገረች? አሲያ ጤነኛ ነች እንዴ? ሰው እኮ ሴትዮ ጤነኛ አይደለችም እኮ እብድ ነች። ዝም ብላ ጮኸት የሆነች ሴትዮ። አሁን እሷ ስለ ጁማ ሁጥባ ምን ገብቷት ነው ደግሞ የምታወራው? ጁማ ሁጥባ እሷ መች ታውቃለችና ነው? ጁማ ሁጥባ ማለት ምን ማለት ነው እንዴ? ምንድነው? በቃ ለወጣቱ ለፒፕሉ ለዲን የሚጠቅም ነገር ማስተላለፍ ነው። ሌላ ምንድነው? ሐላስ እንዴ በሰዓቱ ኡስታዝ ያሲን ኑሮ ያስተላለፈው ለሙስሊሙ ያኛው ያለው ወገኑ እኮ የታወቀው እኮ ነው። ሐላስ እዚህ ጋር ስንት አመት ስንት ነገር ሲተሰኩር የኖረን አካል እዚህ ጋር ሌላ ነገር በቃ ምንድነው ለሙስሊሙ የሚጠቅመው ይሄ ነው። በቃ ኡስታዝ ያሲን ኑሮ የተናገረው አላህ ያቆይልንና ሐላስ በቃ ምንድነው በቃ ለሙስሊሙ ለኡማ የሚመሰክር ነገር። አንዳንድ እንደው ጁማ ገብቶ የማያውቁ ሰዎች ምን ይላሉ? እንዴት ሜምበር ላይ ጁማ ላይ እንደዚህ ይላል ያስጣል ምናምን ይላል። እና ምን ይበል ሌላ ምን ሊል ትፈልጋላችሁ እንዴ? ኡስታዝ ያሲን ኑሮ ትክክል ነው የተናገረው እና ሌላ ምን ሊል ነበር? በቃ ይሄ እኮ ነው። ይሄኛ የማይጠቅመን ነገር በጁማ ሁጥባ ላይ ይሄ ኡማ ሆይ አንተ ኡማ ሆይ አንተ የነብይ አንተ ሙስሊም ወጣት ሆይ ከዚህ ነገር ራቅ፣ ከማይጠቅመን ነገር ራቅ ከማለት የተሻለ ምን ንግግር አለ? የማይጠቅመውን ነገር ይህ ጉዳይ አይጠቅምም ከዚህ ጉዳይ ራቅ ብሎ ወጣቱን ከዛ ላይ ከማስጠንቀቅ የተሻለ ብዙ እንትኖች እንዳለው ቢሆንም ከዚህ የተሻለ እንትን ሊኖር አይችልና ኡስታዝ ያሲን ኑሮ የተናገረው ትክክል ነው። አንድ ጊዜ አዶናይን ኡስታዝ ካሚል ሸምሱ ሜምበር ላይ አዶናይን ተናገርክ። ኡስታዝ ካሚል ሸምሱ እንትን ላይ ምንድን ነበር አላሁ ሰላም አለ። ኧረ እባካችሁ ይሄ እንትን ስግጥ ፍምስ ብለህ ተናገርክ ብላችሁ የአንዳንድ ዶንቆሮ የሆናችሁ ሰዎች እንዴት ኡስታዝ ካሚል ሸምሱ እንዴት ሜምበር ላይ ሁጥባ ላይ እንዴት ስግጥ ፍምስ ይላል ብላችሁ ምናምን ተናገራችሁ ደደቦች። በቃ ይሄ እኮ ለወጣቱ የማይጠቅመውን ነገር ነው ኸላስ። ከዚህ በልጥ የተሻለ ሁጥባም የለም ብራዘር። የሚጠቅመን ነገር ነው የሚነገር እና ኡስታዝ ካሚል ሸምሱ ያ ነገር ከተናገረ በኋላ በጣም ይገርማችኋል፣ አዶናይ ሁላ ተቀይሯል። ከዛ በኋላ ብዙ ነገር ተነሳው። እስር ቤት ገብቶ ተምሮ ወጥቶ እሱ ራሱ ስግጥ ፍምስ የሚለው ነገር ትቶት ተቀይሯል። ከዛ በኋላ እንደውም እሱ የስኬት ማማ ላይ ነው እየወጣ ያለው። ከዛ በኋላ ተመችቶት ማለት ነው።